ዳጣዬ በጣም ይቅርታ። ትንሽ አንቺ ከእናትሽ ለማገናኘት ብዬ ሁለቱ ልጆችን እናት አልባ አደርጋቸው። ይኸውልሽ ሁላችሁም እናት እንዲኖራችሁ አደርጋለሁ። ትንሽ ቀን የኔ እናት ግን አሁንም እየጠበቀችኝ ነው፣ እየናፈቀችኝ ነው። ምናልባትም ተቆርታ ሊሆን ይችላል። እሺ በቃ ይቅርታ። አሁን በቅርቡ አስተዋውቃቸው። ትንሽ ብቻ ነው የሚቀረኝ። በቃ ዝም ብሎ ይቅርታ የለም። እና ምን ልቀጥ ያልኩህን አድርግልኝ። እሺ ምን ላድርግ? በቃ አብጌልን ይቅርታ አድርግላትና ወደ ቤት ትመለስ። ከምርሽ ነው እንዴ? በዚህ ቀልድ አለ እንዴ? ማታ ራሱ በቃ ውሻ በጮኸ ቁጥር እየደነገጠች ነው። በቃ ሰቀቀን ውስጥ ነው ያለችው። በቃ አባዬ አፉ በላትና ትመለስ። ሰለንን ደግሞ በቃ ያሳስብም የሆነ ፍቅር ምናምን እየሰጡ እንድትቀየር አደርጋታል። በቃ አሁን ደውልና ወደ ቤት እንድትመለስ አለ። አይፋታም። እሺ ከማርታ ጋር ላውራበትና እንወስናለን። ደረጃንኩ ለምንኛው ነው ሻለ እንዴ? አንቺ ስለለመንሽ ብቻ ነው ሻለ? አሁን በቃ ልጅ አይደለች እንዴ? ለምንድን ነው የምትቆጣት? ምናምን ተፍተፍያ ከመክራት አመሰግኝኝ። ለኔ ቢሆን ግን ምንም ነገር አያደርግልኝ። አሁን ሜቢ አሁን ማለት ምን ማለት ነው እንዴ? ለማንኛውም እሺ ታዩ። አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝ? ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኚም? አላምንም። ለምን ይሄን እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም? ምንም አላደርግልሽም። ሰምኛለሽ? እንደም ሊባንቺ ቦታ ቦል ደስ ነበር የሚለኝ። እህትሽም ቢሆን ምንድን ያልሽው? እህትሽስ ቢሆን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምን ሌላ ነገር ብታረጊው? እኔ ያንቺ እህት ነኝ ወይ? ደረጀ እንደፈራው ቤተሰቡን ሊበትን የሚችል ትልቅ ችግር ነው የተፈጠረው። ዳጣ ልጁ እንደሆነች ለመናገር አመቺ ጊዜና ጥሩ ሰዓት እየጠበቀ ያለው ደረጀ አሁን ላይ ነገሮች ከሱ ቁጥጥር ውጭ ወጡ ይመስላል። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው ለደሬ ይህንን ጉዳይ በጣም አስፈሪና አስጨናቂ ነው። ነገር ግን ከዚህ ሁሉ ጉድ ሊያወጣው የሚችል አንድ ሰው አለ። እሷን ባለማወቅ ችግሩን ያመጣችው ዳጣ ናት። በአቢጌል አስጨናቂና ረፍት አልባ ጥያቄዎች የአፍ ወለምታ ገጥሟት እህቴ ነሽ ብላት ራሷን እንዲሁም አባቷን ትልቅ ችግር ውስጥ የከተተችው ዳጣ እንደምንም ራሷን አረጋግታ ነገሩን በማስቀየስ ኤቢ ማታለል ከቻለች ብቻ ነው ነገሩ የሚፈታው። ነገር ግን አቢጌል በቀላሉ የምትፋታ አትመስልም። አጥብቆ ጠያቂ የእናቱ ሞት ይረዳ እንደሚባለው ኤቢ በጥያቄዎቿ ብዛት ምክንያት ለጥቂት ሙሉ ቤተሰቦቿን የሚበጠብቅ ትልቅ መረጃ ሰምታ ነበር። ችግር መፍጠር እንዲሁም ተንኮል መስራት የማይሰለቻት አቢጌል ቤተሰቦቿ በእሷ ተማረው በደሬ ቁፍጣና ውሳኔ ለአንድ ሳምንት ከቤት እንድትወጣ ተደርጋለች። ምንም እንኳን በቅጣት የምትስተካከል ሰው ባትሆንም እሷን ከቤታቸው አስወጥተው ካባረሩ በኋላ ወደ መኝታ ቤታቸው ተበታትነው ሌሎቹ ቢተኙም ነገር ግን ደሬና ማርታ የወላድ አንጀት ሆኖባቸው እንቅልፍ የሚባል በአይናቸው አልዞረም ነበር። ሁለቱም ተጨናንቀው ማውራት ይጀምራሉ። ማርታን በዚህ ማታ ከምናስወጣ ግን እኮ በቀን ቢሆን ይሻል ነበር፣ አሁን ግን የት ይሁን ያለችው ስትለው ደሬም ንዴቱ እስከዛ ሰዓት በርዶለት ስላልነበር ለምን አውሬ አይበላትም? ለአውሬም አውሬ ይቀርበዋል። በምክርም ሆነ በዱላ አልተመለሰችም። እስቲ አሁን ደግሞ ያለ እናትና አባት ህይወት ምን እንደሚመስል ወታት ያው ሲላት ማርታም ጋደም ካለችበት ትነሳና ደሬ ግን አሁን የት ሆና ይሁን? ምንም ቢሆን ግን በቀን ቢሆን ይሻል ነበር፣ ከቤት ወጣ ማታውቅ ሴት ልጅ ናት ስትል ደሬም የተጨነቅሽላት ነው? መቅጣትም ካለብን እኮ በጋራ ነው መቅጣት ያለብን። እኔ ጨካኝ፣ አንቺ ሩህሩህ ሆነሽ መቅረብ የለብሽም። ለኔም እኮ ልጄ ናት፣ ግን ማየት ያለባትን ነገር በቃ ማየት አለባት ብሎ አስረግጦ ሲነግራት ማርታም በድጋሚ አዎ ግን በቀን ቢሆን ጥሩ ነበር ትለዋለች። ደሬም ምን ትሆናለች? ከተማው በሙሉ ሰው አይደል እንዴ ይላታል። ማርታም በጭንቀት በረጅሙ ከተነፈሰች በኋላ ደሪ አሁን እኮ ከአውሬ ይበልጥ ሰው ነው የሚያስፈራው። ግን ቆይ እስከ መቼ ነው እንደዚህ የምንቀጥለው ብላ ስጠይቀው ደሬ ማለት ቆይ በምን ጉዳይ? በቃ አርፈሽ ተኚ፣ ምንም የሚለወጥ ነገር የለም ይላታል። ማርታም ቀጥላ ኤቢ እንደዚህ የሆነችው በዳጣ ምክንያት ነው። የዳጣ እዚህ መሆን በጣም ነው የሚያስጨንቃት።
ዳጣ እኮ ምንም አላጠፋችም። ኤቢ ለራሱ ስታናግራት ዝም ነው የምትላት፣ ግን በቃ አልወደደቻትም። ዳሬ በቃ ካልተስማሙ ወይ ዳጣ ከዚህ ቤት ወጣ ሌላ እንከራይላት ስትለው ደረጀም አይሆንም አቢጌል ከኖረች አርፋ ከዳጣ ጋር ትኖር፣ አይ ካለች በግዴታ እጇን ጠፍሬ ከዚህ ሀገር አስወጣታለሁ። ቆይ ዳጣ ስለመጣች የጎደለባት ነገር አለ ብሎ ሲጠይቃት ማርታም አይ ምንም አላደረገችም እኮ ግን በቃ ሲመስለኝ በናታን ጉዳይ ነው። በእርግጥ ዳጣም ናታንን ርቀዋለች ስትለው ደሬም ተናዶ ቆይ ናታን ዳጣን ከወደደ ምን አድርግ ነው የምትለው? ልታስገድደው ነው? ናታንም ቢሆን አልፈልግሽም በቃ አልወድሽም ካላት የምን መጣበቅ ነው? ሰምኛልሽ እንደውም ከዚህ በኋላ ከናታን ጋር ያላትን ግንኙነት እንድታቆም ነው ማደርጋት ሲላት ማርታም በልሽ በቃ ደሬ እንተኛ እሱ የፈጠራ ከለላ ይሆናት እንጂ ሌላ ምን እላለሁ ብላ መልሳ ጋደም ትላለች። በዛኑ ሰዓት አቢጌል አንድ መንገድ ዳር ላይ ለብቻዋ ወንበር ላይ ተቀምጣ ጓደኞቿ ጋር ስልክ እየደወለች ነበር። ፊቷ ላይ በጣም የፍርሃትና የጭንቀት ስሜት ይታይባት ነበር። በመጨረሻም ያላት አማራጭ ወደ አርጁን ጋር መደወል ነበር እና ስትደውልለት አንስቶ ቅርብ እንደሌለ ወደ ድሬዳዋ እንደሄደ ይነግራታል። ተስፋ ቆርጣ እግሮቿ የወንበሩ ጠርዝ ላይ አጥታ ጭምድድ ብላ ጉልበቶቿን ተደግፋ ለመተኛት መሞከር ጀምራለች። ደሬና ማርታም በጀርባቸው ጋደም ቢሉም ደጅ ጣላትን ልጃቸውን እያሰቡ እንቅልፍ የሚባል በአይናቸው አልዞረም ነበር። ደሬን ከተኛበት ተነስቶ ማብሰልሰል ይጀምራል። በመሃልም የበር መከፈት ድምጽ ይሰማና ለማረጋገጥ ማርታን ይጠይቃታል። እሷ እንዳልተሰማት ትነግረዋለች። ደሬን ቀጥሎ ከፍተው አስገብተዋት እንዳይሆን ብቻ እንደዛ ካረጉ ሁላቸውን ነው ሰብስቤ ከዚህ ቤት ማስወጣቸው ይላታል። ማርታም እዛው ባለችበት ተኝታ ማብሰልሰልና በውስጧ ማሰብ ትጀምራለች። ግን አሁን ልጅ የት ገብታ ይሆን? የሰከረ ሰው ሊያስጨንቃት ይችላል። ብር ይኖራት ይሆን? ለነገሩ ብልጥ ናት። አልጋ ልትይዝ ትችላለች። ስልክ ልደውልላት እንዴ? አይ ግን በቃ እንደጨከንን ማወቅ አለባት። አሁን ደውዬ ድምጿንም ከሰማ አያስችለኝም። እንዴት ለእንደዚህ አይነት ክፉ ቀን እንኳን ሚሆን ጓደኛ አታፈራም? እረ እንደው ምን ይሻለኛል የዛሬን ያውጣኝ እንጂ ካልሆነ ዘመዶቼ ጋር ልካታለሁ ብላ ከራሷ ጋር ታወራለች። በዛን ሰዓት አቢጌል እዛው ወንበር ላይ እግሯን ሰቅላ ተኝታ ባለችበት አንድ ሰካራም በዛው ሲያልፍ ይመለከታትና ወደሷ ተጠግቶ ጸጉሯን ነክቶ ይቀሰቅሳታል። አቢጌል በድንጋጤ ልቧን ልታፋው ደርሳ ነበር። በፍርሃትም ማነ እንዳትነካኝ ዞር በልልኝ ትለዋለች። ነገር ግን ራሷን ከትንኮሳው ማዳን አልቻለችም ነበር። እጇን ይዛትና መታገል ይጀምራሉ። ራሷን ለመዳን ያቅማን ያክል ብትታገልም ግን ሊለቃት አልቻለም። በአካባቢዋም ቢሆን የሚያተርፋት ዝር ያለ እንኳን አልነበረም። በዚህ ሰዓትም ነው ዳጣ ከሩቅ የተመለከተቻት። ደረጀ ቅድም የሰማው የበር መከፈት ድምጽ ልክ ነበር። ዳጣም ፈጠን ብላ ታላቅቀዋለች። አንተ ሴት ልጅ ብቻዋን መንገድ ላይ ስታገኝ ምን ሆነሽ ነው እንደማለት ትታገላለህ እንዴ? አሁን ሳላናፍጥ ጥፋ ከዚህ ብላ ታባራውና ኤቢን አረጋግታ ታስቀምጣታለች። አሁንም ድረስ ማርታና ደረጀ እንቅልፋቸውን አልተኙ። እሷም ቀጥላ ግን ልጅን በዚህ መልኩ መቅጣት ልክ ነው ብለህ ታስባለህ ብላ ስትለው ደረጀ በጥያቄዋ ተናዶ ቆይ ለምንድነው ማትተኙ ማርቲ? እኔንም እኮ አላስተኛ አልሽኝ። ይገባኛል ጭንቀትሽ እኮ ልጆችሽን በፍቅር እንጂ በዱላና ከቤት በማባረር መቅጣት እንደሌለብን እኮ አውቃለሁ ማርቲ ግን ምን ላድርግ? ቆይ እስቲ በእኔ ላይ ይፈረዳል? በቃ አሁን እኔን መኝኝና ተኝ፣ አቢጌል ምንም አትሆንም ብሎ ይላታል። አቢጌልና ዳጣም እዛው ወንበር ላይ ሆነው ዳጣም እየመከረቻት ነበር። እንደዚህ ጭር ያለ ቦታ እኮ መሆን አልነበረብሽም። ደግሞ ሰውየውን ከምትታገይ ወስደሽ በሽኛውን አታፈነጅለትም ነበር? በቃ ነው አሁን ሌላ ሰው የሚበዛበት ቦታ ፈልገን እንቀመጥ ብላ ይዛት ወደ ሌላ ቦታ ይሄዳሉ። በዛን ሰዓትም ስለ ልጁ በጣም የተጨነቀው ደሬ ማርታ ሳትሰማው ተነስቶ ሹልክ ብሎ ይወጣል። ዳጣና ኤቢም ሰው ወዳለበት ቦታ ሄደው ተቀምጠው ማውራት ይጀምራሉ። ዳጣም ተረጋጊ በቃ ኤቢዬ ደረጀ እኮ አንቺ ስለሚወድሽ ላንቺ ብሎ ነው ስትላት ኤቢጌልም የበለጠ ተናዳ ለኔ ብሎ አይደለም እዛ ቤት ውስጥ ሁላችሁም አትወዱኝም፣ አንቺም አባዬም እማዬም ናታንም ሁላችሁም ትላታለች። ዳጣም ቀጥላ አረ እንደዛ አትበይ ኤቢ እኔ እኮ በጣም ነው የምወድሽ ትላታለች። ኤቢ ግን ልትሰማትም ልታምናትም ፍቃደኛ አልነበረችም። እናቴና አባቴ ያልወደዱኝ ቆይ አንቺ እንዴት ነው የምትወጂኝ? ደግሞ እኮ ቆይ በምን ምክንያትስ ነው የምትወጂኝ? እኔ እኮ በጣም ነው የምታስጠይኝ ትላታለች። እንደዚህ እያወሩ ባለበት አቢጌልን ለመፈለግ የወጣው ደረጀ መኪና ውስጥ ሆኖ ይመለከታቸዋል። አቢጌልን ለመጠበቅ ዳጣ አብራት በመሆኗ ደስ ብሎት ተገርሞ ነበር ሲመለከታቸው የነበረው። አቢጌልም አሁንም ድረስ ልጠብቃት አብራት ሆና ችግሯን አብራት ልትጋፈጥላት የመጣችውን ዳጣ
እንደማትወዳት እየነገረቻት ነበር። ቆይ ምን ምክንያት አለሽ አንቺ እኔን ለመውደድ? እህቴ አይደለሽ? ዘመዴ አይደለሽ? ቆይ በምን ምክንያት ትወጂኛለሽ? ስትላት ዳጣም እንደዚህ አትበይ ኤቢ፣ ግዴታ እኮ ስለተዋለድሽ ብቻ አይደለም እህትነት፣ አንድ ቤት እስከኖርን ድረስ ደግሞ እህትሽ ነኝ ብትላትም ድፍን ጥላቻ ያወራት አቢጌል ግን ምንም የሚራራና የሚለወጥ ልብ የላትም። የሞቀ ቤቷን ትታ እንደሌሎቹ መተኛት ስትችል እሷን ለመጠበቅ መምጣቷን ችላ ብላ እኔ አንድ እህት ብቻ ነው ያለኝ። እሺ ዳጣም ተገርማ አይ ኤቢ ቆይ ከናታን ጋር ያለኝ ነገር ነግሬሻለሁ አይደል? ምን አለ ቆይ እኔን ትተሽኝ በሰላም አብረን ብንኖር ትላታለች። ደረጃ አሁንም ድረስ መኪና ውስጥ ተቀምጦ የሚፈጠረውን እየተከታተለ ነበር። ቀጥሎ ምን ነው ግን ዳጣ እህትሽ እንደሆነች ባወቅሽ የእህትነት ትርጉም ይገባሽ ነበር። ዳጣ ለምን ግን ይሄን ሁሉ ጊዜ ሳላውቅሽ ኖርኩኝ ይላል። ውሻ ወደ እነሱ ሲመጣ አይታ የደነገጠችው አቢጌል ለማረጋጋት ማስባ አትፍሪ፣ እኔ ረጅም ጊዜ ጎዳና ላይ ስለኖርኩ አያስፈራም፣ እዚህ ዓለም ላይ ብቸኛ የሚያስፈራው ነገር ሞት ነው ስትላት ኤቢኒ እንደውም የምፈልገው አሁን መሞት ነው ትላታለች። ዳጣም እንደዚህ አይባልም ኤቢ፣ እንዳንቺ እኮ እድለኛ ሰው የለም፣ ስንት እኮ እናትና አባቱ ማያውቅ አለ፣ ሁሉም ነገር ስታጩ ነው የሚገባሽ። እኔ ከመሬት ተነስቼ አይደለም እንደዛ ምልሽ፣ እኔ እሷን አግኝቼ ምን አለ ብትቆጣኝ ብዬ ነው ማስበው፣ ደረጀ ስለሚወድሽ ነው እንደዚህ የሚያደርገው እያለቻት ባለችበት ከሩቁ ጅብ ይመለከቱና ከአካባቢው ተነስተው ወደ ሌላ ቦታ ይሄዳሉ። ደረጀም እንቅልፍ አሸልቦት ስለነበር አላያቸውም። ጠዋት ላይም ስልኩ ሲጠራ ይነቃል። ማርታ ነበረች። ስልኩን እንዳነሳውም በዚህ ጠዋት የት ሄዶ እንደነበር ጠይቋለች። ደረጀም እዚሁ ቅርብ ነኝ ዳጣለች እንዲህ ብሎ ስጠይቃት ማርታም እንዳለች አጠገቧ እንደሆነች ትነግሯለች። ደሬም ቀጥሎ አቢጌልስ ብሎ ይጠይቃታል። ማርታም ከየት ትመጣለች ብለህ ነው የለችም ስትለው ዳጣ እንድታገናኘ ይጠይቃታል። እሷም ስልኩ እንደሰጠቻት ደረጀም ቀጥሎ ዳጣ አቢጌል የት ናት? ማታ አብረሻት እንደነበርሽ አውቃለሁ። የት ነው ያደራችሁት? የት ነው ያለችው ብሎ ሲጠይቃት ዳጣም ማታ እነ ምሳሌ ጋር ነበርን፣ ከዛ ግን በጠዋት ተነስታ የት እንደነበረች አላውቅም፣ ግን ትንሽ ብር ይዛለች ትለዋለች። ደረጀም እንድትመጣ አንድ ቦታ ቀጥሯት ስልኩ ይዘጋል። በነገሩ ማርታ በጣም ግራ ብትጋባ ምንም ማድረግ አልቻለችም ነበር። ዳጣና ደረጀም የተባባሉት ቦታ ይገናኙና ማውራት ይጀምራሉ። ደረጀም ለምንድነው ማታ አቢጌልን ተከትለሽ ወጣሹ ብሎ ይጠይቃታል። ዳጣ እንዴት አወክ ግን እየተከታተልከን ነበር እንዴ ስትለው ደሬም እየተከታተልኩሽ አልነበረም፣ ግን ኤቢ አንድ ነገር ትሆናለች ብዬ ላያት ነበር። እውነት ለመናገር አንቺ በጣም ጥሩና አስተዋይ ልጅ ነሽ። ኤቢም ልክ እንዳንቺ ብትሆንልኝ ኖሮ ቤት ውስጥ እንደዚህ አይነት ነገር ባልተፈጠረ ነበር። አሁንም ግን እዛ ቤት ውስጥ ከአንቺ ጋር ሰላም እስካልፈጠረች ድረስ በእንደዚህ አይነት ሁኔታ ነው የምንቀጥለው ይላታል። ዳጣም እንዲያባይ ቆይ እኔ እስከ መቼ ነው በእንደዚህ አይነት ሁኔታ ማለት ከቤት ወጣ የምትቆየው ትሏለች። ደረጀም የኛ ጥቅም እስኪገባ ድረስ እዛው ትቆይ ሲላት ዳጣም ደረጀ የሚያስደነግጥ አንድ ነገር ጠይቀዋለች። አባዬ ችግሯ እኮ ከኔ ነው ወይ እህቷ እንደሆንኩ ልንገራት እንዴ ስትለው ደሬ አቢጌል ይሄንን ነገር አወቀች ማለት ማርታ በብርሃን ፍጥነት ነው የምትሰማው። ያ ከሆነ ደግሞ ቤተሰቡ ሙሉ ነው የሚበጠበጠው። እኔ ደግሞ ይሄ እንዲሆን አልፈልግም። ትክክለኛውን ጊዜና ሰዓት ሲደርስ እነሱም ያውቃሉ። ከእናትሽ ጋርም አስተዋውቅሻለሁ ይላታል። ዳጣም አቢጌል ወደ ቤት እንድትመለስ ጠይቀውና ትሳምነዋለች። ደሬም ከማርታ ጋር አውርተውበት እንደሚወስኑ ይነግራታል። ደሬና ማርታም ወደ ቤት እንድትመለስ ወስነው ዳጣ ይዛት እየመጣች ባለችበት ነው ዳጣ ላይ ድፍን የሆነ ጥላቻ ያላት አቢጌል ዳጣን ለምንድን ነው ይሄን ሁሉ ነገር የምታደርጊው እህትሽ ነኝ ወይ ብላ ጠየቀቻት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።